ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ጽናት ክፍል 149 ተለቋል። እንግዲህ ኪራዬ ተደብድቧል በነ በቀለና በነ ማን ነበር ስሙ በወንድሙ ምክንያት ማለት ነው። እሱ ከቅዱሴ ጋር ፈታ እያለ እየተዝናና ከጽናቴ ጋር እየተጫወተ ነበር ሜዳው ላይ። እንግዲህ እናንተ ቦታው ግን ሲያምር ማርያም እና እዛ እየተጫወተ ነበረ። ሰዎቹ መጡና ምን አባ ነው የምትሰራው? ሁለተኛ መጀመሪያ አንተ መተህ ስትሄድ ዝም ስላልን ነው ስለተዳፈርከን ነው ዝም ስላልክ ነው አይደለ ተመልሰህ የመጣው ጭራሽ ብሎ እየጠየኩት ነበር። እሱ ደግሞ ከዚህ በፊት እዛ እንደሄደ ምንም የሚያስታውሰው ታሪክ አልነበረም። እና እንግዲህ እኔ ከዚህ በፊት እዚህ መጥቼ አላውቅም። ለመጀመሪያ ጊዜ ነው እዚህ የመጣሁት። እሱም ጽናቴ ፈልጌ ነው የመጣሁት ብሎ ሲነግራቸው ነበር። እሱ ምን አባኛ ላይ ነው እንደ ሙድ የምትይዘው አንተ ሽንታም፣ አሁን ብቻን ስለሆንክ ነው ሽንትን የምሸነው። ከሌላ ሰው ጋር ብትሆን ወይም ከዴቭ ጋር ወይም ከቅዱስ ጋር ብትሆን ኖሮ ትለፈለፍ ነበረ። ምን አባ ነው አንተ እንደዚህ የምትጨማለቀብን? ስለ ዝም ስላልን የፈራን መስሎክ ነው? በቀያችን ስለደፈርከን ዝም ስላልክ ነው ብሎ አንገቱን እንግዲህ አናቱን ነበር የበረከሱለት ማለት ነው በዱላ። ሰውዬ የሚማታበትን ቦታ ራሱ አያውቅም። ግን ያው በቀለ ደግሞ ልማታ ብለው እጁ ሰብስቦ ነበር። ኪራይ አንዴ በቦክስ ሲያቀምሰው እንግዲህ እዛ ወንድሙ ስላለለት ነው እንጂ በደንብ ያስጠግበው ነበር። ግን ያው ወንድሙ ስላለ በአንዴ ሳይነካው ገና አናቱን ብሎ እንግዲህ አስተኝቶታል ማለት ነው። እና ጽናትዬ ደግሞ ወደ ቤት ከገባ በኋላ ማን የመታክ ብላ ስትነግረው ስትጠይቀው እነዚህ የሆነ ቀይ የሆነ ሰውዬና ጥቁር ሞላጣ የሆነ ሰውዬ ነው የመታኝ ብሎ ሲነግራት ነበር ማለት ነው። እና እንደዛም ሆኖ ግን እሷ ገና ልክ ሲነግራት ነበር የገባት ማለት ነው እነሱ እንደመቱ። ምክንያቱም ሌላ ጠላት የለውም ኪራ እነሱ ናቸው። እሱ ደግሞ ምን የሚያውቀው ታሪክ የለም ማለት ነው። በዚህ አጋጣሚ ማለት እሱ ሚስቱ እንደነበረች ጽናት ግን ነግረዋለች። እኔ በፊት አሽቶኝ ነበረ፣ እጮኛው ነበርኩ። ከዛ እኔ ደግሞ አልፈልግም ብዬ ወደ ከተማ ገባሁ። ከዛ በኋላ ነው እንደዚህ ጠላታሞቾች ይሆን ነው። ግን ካሳ ከፍለዋል አባቴ በእኔ ምክንያት ላምሽጦ ካሳ ከፍለዋል። እሱም ሌላ ሚስት አግብተዋል ብላ ስትነግረው ነበር። እና ከዚህ በኋላ የጋራ ጠላቶቻችን ናቸው፣ አንቺም አላገባም ብለሽ በግድ እንድታገቢ እያስገደድሽ ነው፣ እኔ ደግሞ መጥቶኛል፣ ስለዚህ የጋራ ጠላቶቻችን ናቸው ብሎ ሲያወራ ነበር ማለት ነው ኪራ። እና ጽናትዬ ደግሞ እንደዚህ ስለተባለች በጣም ደስ ብሏት ነበር። ምክንያቱም ኪራን ነው ማግኘት የምፈልገው እዚህም ሆነ እዛም ሆነ። ስለዚህ አሁን ወደ ሀገር ቤት መመለስ አለባችሁ በቃ እንዴ እነዚህ አይለቋችሁም። ወይ ጽናትን ያግታሉ ወይም ደግሞ ኪራን ከዚህ በላይ ይጎዱታል። ስለዚህ እንትን ብትሉ ወደ ሀገራችሁ ብትመለሱ እኛ በጣም ደስ ይለናል። ቤታችሁ ተመልሳችሁ ፍቅራችሁ የምታጣጥሙ ማለት ነው ቤተሰብ አይመስላችሁም? እኔ ወዶች